ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ዛሬ እንግዶች ይዘንላችሁ ቀርበናል። ኢትዮጵያ ካለችበት አጣብቂኝ ችግር ማውጣት ይቻል ዘንድ በየትኛውም ዓለም የሚገኙ ወገኖቻችን በተቻለ መጠን ስለ ኢትዮጵያ ሀገራችን ምን ማድረግ ይጠበቅብናል በሚሉ ጉዳዮች ላይ ሀሳብ አስተያየቶቻቸውን ለመስጠት በመስመር ላይ ነው የሚገኙት። ዛሬ እንግዶቼ ከኢትዮጵያ እንደዚሁም ደግሞ ከአሜሪካ ግዛት ነው ያሉት። ኢትዮጵያን እናድን ዓለም አቀፍ ጥሪም ቀርበዋል። በዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን ይሰጡናል። እናንተም አብራችሁ ቆይታ እንድታደርጉ በማክበር እጋብዛለኝ። እንግዶች ሁላችሁም ከያላችሁበት አገር ሆናችሁ በዚህ ዝግጅት ላይ ስለ ኢትዮጵያ ጉዳይ ለመነጋገር በመምጣታችሁ እጅግ ከልብ አመሰግናለሁ። በቅድሚያ ከመምህር ደምሰውን ጀምር እስቲ እና ሌሎቹም የሚሰማችሁ ከሆነ ስማችሁን እየነገራችሁ ታስተዋውቁናላችሁ። መምህር ደምሰው ኢትዮጵያን እናድን በሚል በሀገርም በውጭም ተደራጅታችሁ አንዳንድ ስራ እየሰራችሁ እንዳለ መረጃዎች አሉኝ። እስቲ ምንድነው ለማድረግ የታቀደውና የታሰበው? ኢትዮጵያን ማዳንስ እንዴት ነው የሚቻለው? በመጀመሪያ የዘውዱ ሾው ሚዲያ እጅግ በጣም አመሰግናለሁ። ከዚህ ጋር የተለያዩት ወገኖቻችን ወንድሞቻችን ወገናዊነት ኢትዮጵያዊነት ማዕከል አድርጎ ተሰምታችሁ እናት ሀገራችን በአሁኑ ሰዓት ከገባችበት አጣብቂኝና በሰላም በፍትህ በነጻነት እጦት ለምትሰቃየው ኢትዮጵያ ሁላችንም በጋራ መብቴ ለማድረግ በተደረገው ጥሪ ግንባር ቀደም ሆናችሁ የተሰለፋችሁ ወንድሞቼ ዛሬ የተጋበዛችሁ እጅግ በጣም ከፍተኛ ምስጋና አቀርባለሁ። በተጨማሪም አብሮኝ የሥራ ባልደረባዬ ዓለም አቀፍ የጋራ ግብረ ኃይሉን ምክር ቤት ትልቅ አስተዋጽኦ በማድረግ ላይ የሚገኘው ኢንጂነር ኦባንግ እውነት ትልቅ ክብርና ምስጋና ይገባዋል። ለወንድማችን ኢንጂነር ኦባንግ ከአገር ቤትም የእናት ሀገራችን ጉዳይ ደከመኝ ሰለቸኝ ሳትሉ ጃማ ትልቅ አስተዋጽኦ በማድረግ ላይ የምትገኙ ስለሆነ ታሪክ ምንጊዜም የማይረሳችሁ ጀግኖች ወንድሞቻችን ናቸው። አሁን በኢትዮጵያ ላይ ያለው መከራና ስቃይ ታይቶ ተሰምቶ የማይታወቅ ነው። በደልን በጠራ ህሊና ማየትና እውነት መናገር ከተቻለ በሀገራችን ትልቅ ስራ ተጀምሯል ማለት ነው። እናት ሀገራችን ኢትዮጵያ በተለያዩ ቀውሶች ተጠምዳለች። ፖለቲካ ቀውስ፣ ማህበራዊ ቀውስ፣ የዘር ጥላቻ፣ ሲቪል ዋር እና የተለያዩ ችግሮች እንጀምርና ወደ ዝርዝሩ እንመለስበታለን። ሌሎችም የኢትዮጵያ መስመር ደግሞ በጣም ሊያቋራ ስለሚችል እነሱንም ቅድሚያ ለመስጠት ነው። ራሳቸውን ያስተዋውቁንና እንቀጥል። እስቲ ይሰማችኋል? ከኢትዮጵያ ያላችሁ እንግዶቼ? አዎ ይሰማናል። እሺ ኮማንደር እስቲ ራስህን አስተዋውቅህ ለተመልካች አድማጮቻችን። እሺ በቅድሚያ አመሰግናለሁ። ኮማንደር አሳምነው ነኝ። በመጀመሪያ ለሚዲያው ለጋበዘኝ ምስጋና አቀርባለሁ። የትግል ስሜ ደግሞ ኮማንደር አሳምነው ከወላይታ ብሔረሰብ ነኝ። ኦኬ እንግዲህ ስማችሁን እዚህ ጋርም ሌላ አንድ እንግዳ አለ። ከየትኛው አካባቢ ነው? እስቲ ስምህን አስተዋውቀን። እኔን ነው? ቀጥታ ያው የኔ ስም ጀጋማ ያው በአብዛኛው የምታወቅ ጀጋማ ነው እና እዚሁ አዲስ አበባ አካባቢ ነኝ። አዲስ አበባ ነው ያለሁት። ከልብ አመሰግናለሁ ወንድማችን።
ኢንጂነር ያው ብዙ ጊዜ በዚህ በዘውዱ ሾው ሚዲያ ኢንጂነር ይሰማል ያስቸገረው ነው መሰለኝ። ኢንጂነር ኦባንግ ይሰማል? ይሰማል። በጣም አመሰግናለሁ። እንግዲህ እንግዶች በሌላም በመስመር ላይ ሌላም እህታችን አለች። ነፃነት ይሰማሻል? ከልብ አመሰግናለሁ እህታችን ነፃነት። ከየትኛው አካባቢ ነሽ አንቺ? እኔ ከጉራጌ ክልል ነው። በጣም አመሰግናለሁ። እንግዲህ ሁላችሁንም ከልብ አመሰግናለሁ። ከጉራጌ፣ ከኦሮሚያ እንደዚሁም ከወላይታ እና አሜሪካ ከሚገኙ ወንድሞቻችን ከጋምቤላ እና እንደዚሁም ደግሞ ከገሞ ጎፋ ከነዚህ ክልሎች የመጡ ናቸው። ከነዚህ አካባቢዎች በጣም አመሰግናለሁ ሁላችሁንም። እስቲ መጀመሪያ ወደ ኢትዮጵያኖቹ እናምራ እና ሀሳባቸውን ሰጥተው ወደ አሜሪካ እንመለሳለን። ምናልባት ቢያቋርጥ እንኳን ችግር እንዳይገጥመን ከልብ አመሰግናለሁ። እስቲ ከነፃነት እህታችን እንመለስ። እንግዲህ ሴቶች በፖለቲካ ተሳትፎ ብዙም አይስተዋሉም። አሁን ግን እየጠነከሩ የወጡበት ሁኔታ አለ። ከጉራጌ ማህበረሰብ ድሮ በርካቶች አይስተዋሉም እና ወደዚህ ኢትዮጵያን እናድን ወደሚለው ተቋም እንዴት ልትገቢ ቻልሽ? ምን አነሳሳሽ? እኔ እንግዲህ በጣም እድሉ ስለተሰጠኝ በጣም አመሰግናለሁ። ወደዚህ ቦታ እንድገባ የገፋፋኝ ነገር ምንድን ነው? አንደኛ ኢትዮጵያ ያለችበት ደረጃ እጅግ በጣም አሳሳቢ ሁኔታ ላይ ነው ያለችው። ያ ችግር ደግሞ አንዱ የኢትዮጵያ አካል እንደመሆኔ መጠን እጅግ በጣም አሳሳቢ ስለሆነ ኢትዮጵያን ለማዳን እንደዚህ አይነት ቦታ መሳተፍ እንዳለብኝ በቁርጠኝነት ራሴን አሳምኜ የገባሁበት ነገር ነው ብዬ ነው ማምነው። ከዛ በዘለለ ደግሞ ኢትዮጵያ ላይ እየተደረጉ ያሉ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጽዕኖዎች እጅግ በጣም አቅመ ደካማ በሆኑ ሰዎች ላይ እያሳየ ያለው ተጽዕኖ አሳሪው ፈቺው የማይታወቅበት ሰው የሚሰደድበት የሚገደልበት ስለሆነ ይህንን ነገር ነፃ ለማውጣት ኢትዮጵያን ነፃ ለማውጣት ከኔ የሚጠበቀውን አስተዋጽኦ ማድረግ ስላለብኝ ነው ወደዚህ ቦታ የገባሁት ብዬ አምናለሁ። ከልብ አመሰግናለሁ ታችን ነፃነት። ወደ መምህር እንሄድ። ምንድን ነው በአንተስ በኩል ወደዚህ ትግል ለመግባት ያነሳሳ ምክንያት? ጃጋማ ይሰማል? ጃጋማ እንግዲህ ጃጋማ መስመሩ ያስቸገረ ይመስለኛል። በጣም ይቅርታ። ወደ ኮማንደር እንሄድ። ኮማንደር ይሰማል? ኮማንደር ድምፅህ ሚውት ሆኗል። ይሰማኛል። በጣም አመሰግናለሁ ኮማንደር። እንግዲህ ወደዚህ ትግል ተንቀሳቅሰህ ገብተሃል። በአሜሪካም በተለያየ ዓለም የሚገኙ ኢትዮጵያ እናድን ከሚለው ተቋም ጋር ተገናኝታችሁ ስራ እየሰራችሁ እንዳለ ነው ያለኝ መረጃና እንዴት ልትገባ ቻልክ? ያው በአሁኑ ሰዓት በኢትዮጵያነት አልጠረጠርም። ኢትዮጵያ የወደቀችና ህልውና አደጋ ላይ ነው። መብቴው ሁሉም በጋራ ሆኖ ኢትዮጵያን ማዳን ነው። እንግዲህ እኔ ዋና እንትን ኢትዮጵያ ስር ሰደደች የወደቀች ስለሆነ ስራ ሳይሰድ ሙሉ እኛ በቅድሚያ ከጎኗ ሆነን ኢትዮጵያን ቀጥ ማድረግ አለብን። በወላይታ ወይም በደቡብ አጠቃላይ ስፔሲፊክ ደግሞ አንተ ካለህበት ማህበረሰብ የገጠሙ ችግሮች አሉ? የወላይታ ማህበረሰብ የገጠመው ችግር አለ በአሁኑ ሰዓት? አዎ ኢትዮጵያ እኛ ጋር በጣም በቃ ከባድ ነው። እንደው አድማጮቻችን ያሉትን ችግሮች መግለጽ ቢቻል። ሰው ይሞታል፣ ዘር ይጨፈጨፋል፣ ሃይማኖት እኩል የለም። ሃይማኖት ራሱ አንድ ሃይማኖት ሁለት የተከፋፈሉ ነው። አንተ እዛ ነህ እኔ እዚህ ነኝ በማለት በአንድ ሃይማኖት ስር በሙስሊምም በኦርቶዶክስም አንድ ሃይማኖት ስር ሁለት ሰው የተፈጠረ ነው። እኔ እዚህ ሀገር ሙስሊም ነኝ፣ እኔ ከላይ ነው ከኦሮሞ ነው የመጣሁት ሙስሊም ነኝ በማለት በቃ በሁለት የተከፋፈሉ ነው። በጣም ከባድ አደጋ ላይ ነን። በአሁኑ ሰዓት የኢትዮጵያ ጉዳይ በጣም አስቸጋሪ ነው። በኢኮኖሚ፣ በማህበራዊ፣ በፖለቲካውን በሁሉም ጉዳዮች ላይ ችግር እየገጠመው እንዳለ ይታወቃል። በእናንተ አካባቢ ህብረተሰቡ
በአንዳንድ ወገኖች ዘንድ ዝምታ በስቷል። በተለይም በዚህ ሀገርን በማዳን በኩል እየተደረገ ባለው እንቅስቃሴ ላይ ብዙም አይስተዋልም የሚሉ ወቀሳ አለበት። ወላይታ ምንድን ነው የገጠመው ችግር? በወላይታ እንግዲህ የገጠመው ችግር ሰው ህብረተሰቡ እንግዲህ በሰላም ገብቶ በሰላም የሚውልበት ጊዜ ያጠረ ነው ያለው። እሺ ወደ የለም እሺ ቀጥልሽ። የለም እንግዲህ ማህበረሰቡ የደነገጠ እየፈራ ነው ያለው። ወደ ቤት በሰላም መግባት አይችልም፣ መውጣትም አይችልም። ለምን? ምንድነው የሚያስፈራው? ድንጋጤ ላይ ነው ያለው። መንግስት ምን አዋጅ እንዳወጀ በቃ ያለው የመከላከያ ሰራዊት ነው፣ ፌደራል ነው። በቃ በስጋት ነው። ማውራት አንችል፣ ታፍነን ማውራት አንችልም፣ ታፍነናል። አንድ ሰው ባወራ ያ ሰው የት እንደሚደርስ አይታወቅም። ታፍነው የት እንደሚሄድ ለእናቱም አስቸጋሪ፣ አባቱም ማቅ የት እንደሚሄድ አይታወቅም። በቃ መገኛው አይታወቅም። ልጃችን ብለው እናትና አባት ሲሄዱ ይመጣል ነው የሚባለው እንጂ አንድ መፍትሄ አይተንም አለ። አመሰግናለሁ። መምህር ጃጋማ ይሰማል? ኦኬ፣ እሱ እንግዲህ አስወጥቶት ወደ ወንድማችን ኡባንግ እንሂድ። ኡባንግም ትንሽ ተቆራርጦብህ ነበር። በጣም አመሰግናለሁ። እንግዲህ አቶ ኢንጂነር ኡባንግ እንደምታውቀው በቅርብ ጊዜያት ውስጥ የጋምቤላ ክልል በሱዳኖች መወረሩና ባንዲራ ሁሉ እስከ ላሬ ላይ መሰቀሉ የተገለጸበት ሁኔታ እንግዲህ ላሬ በጣም ቅርብ ነው፣ መጥቷል። ወደዚህ እንግዲህ ከጂካው ሁሉ አልፈው መጥተው ባንዲራ እስከ መስቀል የደረሱበት ሁኔታ ተስተውሏል። እና አገሪቱ ወዴት እየሄደች ነው? በተለይ የእናንተስ ተቋም ይህንን በመከላከል ወይም ኢትዮጵያን በማዳኑ በኩል ምን እያደረገ ያለው ጥረት ይኖረዋል? እንግዲህ አይ ቲንክ ብዙ ጊዜ በምን ተቋረጠ? ከ3 ወር በፊት ወይ ከ4 ወር በፊት እኛ ብዙ ጊዜ ስንዘገብ ቆይተን ነበር። ኢትዮጵያ መንግስት ጆሮ ያለው መንግስት ቢሆን ኖሮ እስከ ዛሬ ድረስ አንድ ነገር ባደረገ ነበር። ከዚህ በፊት የነበሩ ልምዶች እንዴት እንደሆኑ ደግሞ ነግረናቸዋል። ከልምዶቹ ከመነሳት ይልቅ አካባቢው ንግሌት በማድረግ ለዚህ ሁሉ ተዳርጓል። የደቡብ ሱዳን መጥቶ ባንዲራቸው በላሌ አካባቢ መሰቀላቸው እሱ እንደም ሲያንስ ነው። እንደዚህ በፊት በማል ከተማ ባንዲራቸው በባንዲራ ወርዶ የራሳቸው ባንዲራ ሰቅለው ነበር። ይሄ መከላከያ እያለ ባይኑ ያየ ነው እንትን ማድረግ ይችላል። የትም ተደርጎ የማይታወቅ ብቻ ጋምቤላ ብቻ ነው የሚደረገው። እንግዲህ ያው ምክንያቱ ባለቤነቱ እስከዚህም በመንግስት በኩል ትኩረት የተሰጠበት እንትን ያገሏል ብለስ አይደል። እንግዲህ ይሄ ምንድነው በአጭሩ መንግስት እንደሌለ አይነት ነው ያደፋን ማድረግ ነው። መንግስት ካለ ለምንድን ነው እስከዛ ሁሉ የራሳቸው ምልክት ሊያስቀምጡት የሚችሉ? መንግስት እርምጃ መውሰድ ይችል ነበር፣ ግን መንግስት የለም። መከላከያ እያለ ነው ባይኑ ያየ ምን ያገባኛል የራሳቸው ጉዳይ የሚል አመለካከት ነው ያላቸው። ዞሮ ዞሮ ግን የኢትዮጵያ ሉዓላዊነት ነው የተደፈረው እና ይሄ ድፍረት ቀላል አይደለም። ይህ እንኳን አሁን በአሁኑ ሰዓት ማት የደቡብ ሱዳን በዛው በተፈጠረው ችግር ምክንያት በፍልሰት ላይ ይገኛል። እንዲያውም ቁጥራቸው እንኳን እስካሁን ድረስ በሁሉ የሚታወቅበት ጊዜ ነው። እንዲያውም ከዚህ በፊት ከነበረው እጥፍ በላይ ነው አሁን ክልሉ እንዳለ እንትን ያለው እና ይሄ አይ ቲንክ የመንግስት እዛ የመኖሩ ጉዳይ እንግዲህ ምን መስራት እንዳለበት
በእኛ ግምት እንግዲህ ጋምቤላ የተረሳ ኔግሌክት የሆነ ክልል ነው። የሚታሰብበት ክልል አይደለም። ይጨማለቁ እንትን የሆኑ የሚል እንትን ነው ያለው። ስለዚህ ይሄ መደጋገም ምንም ዋጋ ያለው ምክንያቱም እቺ ወረራ አዲስ አይደለም። እግዚአብሔር ይጠበቃቸው እንጂ ማህበረሰቡ ምንም ጠባቀኝ ብሎ አሁን ሞልቶ የሚናገርበት ጊዜ አይደለም። ስለዚህ ይሄ የሀገር ጉዳይ ነው። ከዚህ በፊት እንኳን በኃይለ ሥላሴ ክፍለ ዘመን በኃይለ ሥላሴ ጊዜ በደርግ ጊዜ ዳር ድንበር እኛ ራሳችን ዳር ድንበር አናት ልጆች ሆነን እያለን ዳር ድንበር እንዳለ በፖሊስ እና በመከላከያ ኢንጂነር እስቲ በጣም ዝቅ ብለዋል። ከፍ ቢሉ ኢንጂነር እስቲ ወደ ላይ ትንሽ አሁንም ወደ ላይ ከፍ ይበሉ። በጣም ተቆርጠዋል። ይቅርታ። ዳር ድንበሩ እንግዲህ ከዚህ በፊት ባለፉት ስርዓታት ማለት በኃይለ ሥላሴ ዘመን እና በደርግ ዘመን የነበረው እንዳለ በመከላከያ እና በፈተና ደራሾች ናቸው። እንደም ትልቁ አውሮፕላን ዲሲ3 እስከዛ ሁሉ ራሽን ለማድረስ በወር አንድ ጊዜ ይሄዳል። ራሽን ለጥኑ ለማድረግ ያ ማለት እኮ ምን አይነት ኮሚትመንት ለሀገር እንዳለ የሚገልጽ ጉዳይ ነው። ያንን በአሁኑ ጊዜ ቴክኖሎጂ ባለበት በአሁኑ ጊዜ ማተናከር ሲገባ እንዳለ ንግሌት ተደርጎ ነገሮች ሁሉ ተንከባልለው ወደ መሀል ከተማ መጣ። ኦኬ አሁን መሀል ከተማ እንግዲህ በጣም አስቸጋሪ ነው። አንተ እንደምታውቀው ጋምቤላ እንግዲህ ታውቃለህ። አሁን በጣም ትልቅ ችግር አንድ ነገር አሁን ቢፈጠር እንዳለ ትልቅ እልቂት ነው የሚመጣው እና ለዚህ ሁሉ ኮንትሮል የሚያደርግ መንግስት ነው ብሎ እንዳውም እንዲህ ነው መፍትሄው እንዲህ መሆን አለበት ብሎ እንኳን እንትን ማለት የሚችልበት የምትልበት መንግስት የለም። ባጭሩ እንግዲህ መንግስት የለም ለማለት ይቻላል። አመሰግናለሁ ኢንጂነር ባንክ። እስቲ እንመለሳለን። መምህር ጃጋማ ገብቷል። ጤና ይስጥልኝ። ይሰማል? ድምፅ ያንተ አይሰማኝም። ይሰማናል። እኛ ይሰማናል። አሁን አይሰማም? አይ ድምፅ ቅድም ደህና ነበር፣ አሁን ግን ቀንሷል። እኔ አሁን ዋናው ነገር በዚህ በዓለም አቀፍ ኢትዮጵያን እናድን በሚለው ግብረ ኃይል ውስጥ በመስራት ላይ ነው የምትገኘው እና ምንድን ነው ወደዚህ ለመግባት ያነሳሳ ዋና ምክንያት? ዋናው ምክንያትማ እንግዲህ በሀገራችን የሚደረጉ ኢሰብአዊ ድርጊቶች ስላንገበገቡኝ ነው። ምክንያቱም እኔ በታሪክ ብዙ ነገሮችን ያለፍኩ ሰው ነኝ፣ አውቃለሁ ስለ ሀገራችንም የተወሰነ ደረጃ። ነገር ግን ካሉ መንግስታት ከነበሩት ይሄ እንግዲህ አራተኛዬ ነው። ነገር ግን ተባሉ ምንም እውቀት የሌላቸው ከወታደር ቤት የወጡ እንደ መንግስቱ ኃይለማርያም እንኳን ያደረጉት ስርዓት አይደለም ይሄና ብዙ ህዝቦች ይጨፈጨፋሉ። ወጣቶች በዘር በሃይማኖት የሚደክፍፍል እኔ ያደኩበት አገር ባክግራውንድ ሙስሊም ነው። አባቴ ኦርቶዶክስ ቤተክርስቲያን ደብዳቤ ጽፈው ሀጂ ዱዓ አድርጉ ሲባል እኛም እግዚኦታ እንገባለን ብለው ተስማምተው ለሀገራቸው የሚጸልዩበትን ህይወት ያለፍኩ ሰው ነኝ። ልዩነት በመካከላቸው በተማሪነት ጊዜም የለም። ስለዚህ አሁን በየቦታው የሚደረገው መጨፍጨፍ፣ በየቦታው የሚደረገው ነገር ሁሉ እጅግ አስከፊ ስለሆነ ምን እናርግ ስለ ሀገራችን እያልኩ እያሰብኩበት በነበረ ሰዓት ነው ይሄን አጋጣሚ ማግኘት ወደዚህ አይነት ትግል ውስጥ ለመግባት የተነሳሳሁት። በጣም አመሰግናለሁ። እንግዲህ አሁን ኢትዮጵያ ነው የምትገኘው። በኢትዮጵያ ውስጥ ያሉ ውስብስብ ችግሮች እንዳሉ ይታወቃል። እንደው ምንድነው ስፔሲፊክ የገጠማችሁ ችግሮች በእናንተ አካባቢ ካለበት አካባቢ? አዎ በእኛ አካባቢ በጣም ከፍተኛ የሆነ ችግር አለ። አንደኛ በዘር መገፋት አለ። እኛ በታሪክ የተማርነው እኔም ቢሆን የታሪክ ተማሪ ነኝ። የኦሮሞ ብሔረሰብ
በአጼ ልብነ ድንግል ጊዜም ይሁን ተው በሌላ ጊዜም ብዙ ታሪክ አለው። ሲመጣ እስከ ጎንደር ሲሄድ በጉዲፈቻና በመዴቻ አንድም ጉዲፈቻ የደም ግንኙነት ኦሮሞ ዘር የሆነ መዴቻ ደግሞ የኦሮሞ ዘር ያልሆነ ከዛ ጋር አቃፊ ነው። እያቀፈ ህዝቡን እያበላ እያጠጣ እናትና አባት ያጣውን ልጅ ዘመድ እየወሰደ የራሱን ቋንቋ ባህል እያስተማረ እንደፈለጉት እንዲሆኑ እያደረገ ያኖረ ህዝብ ነው። ጨዋ ህዝብ መሆኑን አውቃለሁ። የኮራ ባህል ያለው ነው። ከአታችመንቱ ከአማራ ጋር ያለው በጣም ከፍተኛ ነው። ለምሳሌ ተክለ ጻዲቅ መቁሪያ የጻፉት አሁን እየተለቀመ የሚጠፋ አንድ ግራኝ መሐመድ የሚል መጽሐፍ አለ ነበር እና እዛ ላይ አጼ ልብነ ድንግል ለዝሆን ለመግደል በሄዱ ጊዜ ምንድነው በሰፈር ውስጥ ሽፍታዎች መጥተው አንዳንድ ነገሮችን አጥፍተው ነበር እና በጣም አዝነው ምንድነው ያሉት ቢጠፋ ወታደሮች ኩንሳ እንዴት ጠፋ ነው ያሉት። ዛት የዛን ጊዜ እንኳን የአማራና የኦሮሞ ግንኙነት በጣም የጠነከረ እንደነበረ ነው። መቼም ታሪክ ኢትዮጵያ ውስጥ ብዙ ጊዜ ይደመሰሳል። አማተር አይደሉም እሳቸው ፕሮፌሽናል አይደሉም አማተር ናቸው ብለው የእሳቸውን ብዙ ታሪክ ደምስሰዋል። ስለዚህ አሁን እኔ የተጋመደ ህዝብ ነው የኢትዮጵያ ህዝብ። ያ የተጋመደው ህዝብ በዘር ሲከፋፈል ይታያል፣ በቋንቋ ሲከፋፈል ሲገፋ ይታያል። አሁን እኛ ጋር በአብዛኛው ወጣቱ ምንድነው የሚያደርገው? ከላይ አካባቢ እየመጣ ኮብልስቶን ሲሰራ ዲግሪውን ይዞ ያው የሚበላው ነገር አጥተው ማለት ነው። እዚህ ዳቦ ሸገር ዳቦ ገዝተው ለ5 ለ6 20 ብር አውጥተው 10 ዳቦ ወይም 15 ዳቦ ያችን በልተው ያድራሉ። ይሄ የአይን ምስክር ነው እዚህ አካባቢ ላይ። ስለዚህ ይሄ ወጣት የት ነው የሚሄደው? በአማርነቱ እየተገፋ ነው የሚገኘው። ለኦሮሞም ቢሆን አልተመቸም እኮ እዚህም ላለው አልተመቸም። ሌላው ደግሞ በምሁሩ አካባቢ በየትምህርት ቤቱ በየጤና ጣቢያ በየመስሪያ ቤቱ የሚደረጉ ብዙ መጋፋቶች አሉ። በዚህ በቋንቋ ይሄ ቴሮሪዝም ነው፣ የስቴት ቴሮሪዝም ነው። ኖት ኦንሊ ከውጭ የሚመጣ ሳይሆን ስቴት ባጀት መድቦ ፐርፐስሊ በህዝቡ መካከል ትርምስ እየፈጠረ የተለያዩ አምባጓሮች እየተፈጠሩ እድሜ ለማራዘም የሚደረግ ግልጽ የሆነ ትግል ነው ያለው። ስለዚህ በእኛ አካባቢ ያለው ምንድነው በጣም መሄጃ መተንፈሻ ነው ያጣው። ለምሳሌ አሁን በዚህ በአረንጓዴ ልማት የተነሱ ሰዎች አሉ አይደለም? በአረንጓዴ ልማት የተነሱ ሰዎች ከነበሩበት መሀል ከተማ ወደ ዳር ተሰደዋል። ወይል ቤት ሰጣቸው። ቤት ይበላል ወይ? እዛ ለምሳሌ 4 ኪሎና አቧራ የነበሩት ቂጣ እየጠፈጠፉ ጠላ እየጠመቁ ነው ቤተሰቦቻቸውን ሲያስተዳድሩ የነበሩት። ዛሬ ግን 49 በጣም የሚገርም ሩቅ ቦታ ነው ያሉትና ቤት አላቸው። ምን ይስሩ? የስራ እንኳን እንትን አልተደረገም። ይሄ ህዝብ ነው ዛሬ የሚደረገው የዚህ የእህሉ ጠፍቶ ሳይሆን የሚበላው ነገር ጠፍቶ ሳይሆን በተለያየ ጸጥታ ምክንያት ራሱ መንግስት በሚፈጥረው ነገር ሁሉ ወደ መሀል ከተማ የሚደረግ ከፍተኛውን ራብ ነው ያለብን። 40 ሺህ ብር 50 ሺህ ብር ደሞዝተኛ ካልሆንክ በስተቀር ኤግዚስት አታደርግም። በደመነፍስ ነው የሚገኘው፣ እግዚአብሔር ይረዳም ማለት ነው። ስለዚህ ችግሩ ብዙ ነው። እኛ አሁን ራይዝ አድርገን ይሄን ነገር መግለጽም የምንችልበት ቃላት የለንም እና በአሁኑ ሰዓት መፍትሄ ሊሆን የሚችለው አሁን የተደራጀ አካል ቢኖር እኛ ጋር የተደራጀ አካል ቢኖር አንዱ ፓርቲ ውስጥ ገብተህ ፋይት ታደርጋለህ። አሁን ያለው አንድና አንድ ነው። እንግዲህ ወደዛ አካባቢም ወደ ትግል ሂደን ኢትዮጵያን እናድናት። ሀውካን እንዴት አድርገን እናድን? እንግዲህ በትግልም በትጥቅም ኦኬ በማናሳት ሞቢላይዝ በማድረግም አንድ መፍትሄ ይገኛል በሚል ሐሳብ ነው ወደዚህ እንትን የገባ ነው። ስለዚህ እኛ አካባቢ ላይ ያለው እዚህ አዲስ አበባ አካባቢ ላይ ያለው እኛ አሁን ፈንጅ ወረዳ ነው ያለን። ፈንጅ ወረዳ ላይ ያለ ሰው ተጠንቅቆ ነው የሚሄደው። እኛ አሁን ደህንነቱ፣ ፖሊሱ፣ ምኑ በቃ ቁጥር ስፍር የለውም እየተከታተለ ነው የሚገኘው። ይሄም ለመንግስቱም አልጠቀመውም፣ ለመለስም አልጠቀመውም። ከዛ በላይ ብዙ ነገሮችን አድርገዋል። ስለዚህ እኛ አካባቢ ላይ ከፍተኛ የሆነ ጫና አለ። ደግሞ ማን ነው አንድ ላይ ያደርጉት መሰለ? በጣም ያናደው ምሁሩን የተባሉትንና እነዚህ ሀብታም ነጋዴዎችን እንደገና ሆዳም የሆኑ የሃይማኖት መሪዎችን ሃንድል በማድረግ ሌላው ተውታች ያለው በሙሉ ተረስቷል። ወጣቱ ምሁሩ ተረስቶ ነው ያለው። ስለዚህ እኛ አካባቢ ላይ ያለው የሚደረገው ጫና በቀጥታም ሆነ በዘዋዋሪ እንግዲህ ዳይሬክት እና ኢንዳይሬክት ሩል ነው በአሁኑ ሰዓት የፈረንሳይና የእንግሊዝ እዚህ ኢትዮጵያ ውስጥ አፕላይ እየተደረገ ያለው።
ስለዚህ በጣም አመሰግናለሁ። አንዳንድ ነገሮች እዚሁ መልሼ አንተኑ ጋር ሊያዝ በተለይም በዚህ በኮሪደር ልማት በሚል ከፒያሳ ከ4 ኪሎ አሁን በቅርብ ደግሞ ከካዛንቺስ የተፈናቀሉ ወገኖች የተደላደለ ህይወት ይኖራሉ የሚል የአብይ አህመድ በየቀኑ የሚሰጣቸው መግለጫዎች፣ አዳነች አበቤም ሽመልስ አብዲሳም በዛው በኦሮሚያ በኩል ያለውንም በተመለከተ እንደዛ መልካም ነገር እየተደረገ ያለ እየገለጹ ነው የሚገኘው። አሁን አንተ ደግሞ የምትለኝ በጣም ችግር መከራ ያለባቸው ነው እየተባለ እየገለጽክልኝ ያለውና ህዝቡ ይሄ ሁሉ መከራና ስቃይ ካለበት ዝምታ ለምን መረጠ? ለምንድን ነው መብቱንና ነፃነቱን ለማስከበር ያዳገተው? ምን አቅም አለው? ምን አቅም አለው? የተደራጀ እኮ አንተን አሁን ወይ ጠንካራ ፓርቲ ኖሮ መንግስት ነው ፖዝ የሚያደርግ ቢኖር ያንን ይሄን አሁን የጠየቀውን ጥያቄ ራይዝ ላደርግ ህዝቡን አንድ ላድርገው። ህዝብ እኮ አሁን መሪ ነው ያጣው። ህዝብ ይሄን ነገር ያውቀዋል። ግዳጅ አለ። እቃቸውን ሳያወጡ በ5 ቀን ጊዜ ውስጥ እኮ ነው ዶዘር መጥቶ እየናደ ይዞባቸው ሄደው። እኒህ ሰዎች የት ይሁን? ዝናብ ላይ ወደቁ። ህፃን ልጅ አለ፣ ያረጁ አሮጊቶች አሉ። ይሄ አሁን ኢራቅና ፍልስጤም አካባቢ ወይም ኢራቅ ስደት ላይ እኛ በፊልም የምናየው አይነት ነገር እኮ ነው እየተደረገው የነበረው። ስለዚህ እነዚህ ሄዱ። ከሄዱ በኋላ ቤት ይበላል ወይ? አሁን እኮ ያለው ችግር ምንድነው? የተጣራ ችግር ምነግርህ በካዛንቺስ አሁን የሄዱ ሰዎች ባለፈው ጊዜ ተጠርተው መጥተው ነበር። የሆኑ ሰዎች ሰሌክት ያደርገው እልልልል ይሉ ነበር። ውሃ ሲፈስ ፏፏቴ ሲያዩ ይሄ ቤት የኔ ቤት ነው ስትል ነበር። ተመልሳ ግን የምትገባው እኮ እዛ ባዶ ቤት ውስጥ ነው። ትራሱን ትበላዋለች፣ አልጋውን ትበላዋለች። ተማሪዎች የሉም። አሁን ለምሳሌ ተማሪ ከሚማርበት አካባቢ ተነስቶ የት ትምህርት ቤት እዛ አካባቢ ትምህርት ቤት እንኳን የተሰራበት ነገር የለም። ለፕሮፓጋንዳ የሚደረግ ነገር ነው። ይህንን ነገር ሊያደርግ የሚችል የተጠናከረ አካል እንግዲህ ተስፋ የምናደርገው ኢትዮጵያን እናድን የሚለው በነ ኢንጂነር በነ መምህር የተጀመረውን የትግል እንቅስቃሴ ስልታዊ በሆነ መንገድ ቢካሄድ መብቴ ይኖራል። ይሄ ጥርጥር የለኝም እንጂ ምን አድርጎ ነው የሚታገለው? እስር ቤት ሊገባ ስንት ሰው ነው ታስሮ ያለው? ለዚህ ያ ነው ችግሩ እንጂ ብልጽግና ግን አብይ አህመድም ጭምር በየቀኑ የሚሰጣቸው ይህንን ማየት ይቻላል። ግን ጽዳት ምግብ ሊሆን መምህር ጃከማ ጠቅላይ ሚኒስትር አብይ አህመድ እንደዚህ አዳነች አቤቤ በየጊዜው የሚሰጧቸው መግለጫዎች ስታዩ በኢትዮጵያ ቴሌቪዥንም በፋናም በሌሎችም የመንግስት መገናኛ አውታሮች ምንድን ነው የህዝቡ ስሜት? ምንድን ነው የሚሉት? አልተሰማም። ጃጋማ ነው እኔ ነው ጃጋማ ነው። ምንድን ነው የሚሰማችሁ? አብይ አህመድ አዳነች አቤቤ በየጊዜው የሚሰጧቸው አሉ። በተለይም ከኮሪደር ልማት ጋር በተያያዘ የሚሰጧቸው ንግግሮች አሉ። የኢትዮጵያ ቴሌቪዥን የሚሰጠው መግለጫ አለ። ሌሎችም የአብይ አህመድን ልሳን የሆኑ ሚዲያዎች ጭምር ይህን ሲሰጥ ምንድን ነው ትዝብት ውስጥ ነው ምንድን ነው የሚያወራው እያላችሁ ነው የምትጠይቁት? ወይስ እውነት ነው የሚል አስተሳሰብ በአብዛኛው ዘንድ አለ ማለት ይቻላል? በግድ ችግሩን ነግረኸኛል። ፈጽሞ ማየት አይደለም። እንዲያውም ኢቲቪ ሰው ትቶታል። ኢቲቪ ማየት ትተናል እኮ። ይሄን 2 ወር ሙሉ ጠቅላላ አጂቴሽን ነው የተጀመረው። አጸፋ ፕሮፓጋንዳ ነው የተጀመረው። ስለዚህ ህዝቡ ያውቀዋል ፕሮብሌሙን። ለማን ይናገር ነው ብሶቱን፣ ለማን ይናገር? ቅድም እንደነገርኩ ውሸት ሲበዛ እውነት ይመስላል። በእርግጥ ደጋፊዎቹ ይሄን ነገር እንትን ሊያደርጉት ይችላሉ። ለነገሩ የከተማ ጽዳት ከመብትሄ ጋር ሲሆን ነው እኮ ከመብትሄ ጋር ሲሆን። ለምሳሌ እኔን ከዚህ ቤት ላይ አስፈላጊ ልማት ነው ብለህ ብታወጣኝ እኔ ከወጣው በኋላ የሚሄድበት ቦታ እዚህ ያለውን ነገር እዚህ ያለው ፋሲሊቲ ሁሉ የተሟላ መሆን አለበት፣ እንደው በፈቃደኝነት እንኳን ቢሆን። ከዛ ውጭ ግን አንተ የአፍሪካነት ድርጅት ወይ ከውጭ የመጡትን ፈረንጆችን ለማስደሰት ብለህ እኔን አንስተህ ጫካ ላይ ጥለህ እዚህ ብታረግ አይሆንም። ይኸውልህ ፀጉርህን ስትስተካከል ግማሹን ጋሜ ግማሹን ተላይተህ ግማሹን ጎፈሬ አበ ዩኒፎርም የሆነ ነው አሰራር መሆን ያለበት። ስለዚህ የእውቀት ጋፕም አለ፣ ኢሞሽናል መሆንም አለ። እኔ ቅድም እንደነገርኩ ፐርፐስሊ ጊዜ ለማራዘም እኮ የምትጠቀመው የመንግስት አካሄድ አለ አይደለም? ማተማመስ ነው። ስለዚህ ህዝቡ አይቀበለውም። ማንም እኔ ለምሳሌ በቅርብ ጊዜ የሄድኩባቸው ቦታዎች ነበሩ፣ መመሪያ ያውቀዋል። ስለዚህ እዛ አካባቢ ያሉ ሰዎች የነገሩኝን ነው የምነግርህ። ወጥተናል፣ ቤቱ አይበላም፣ ምን እናርግ ነው። እዛ ጠላም እየጠመቅን ጥቂትም እየጠፈጠፍን እንኖር ነበር። ወጣን።
የተወሰኑ ሰዎችን ይሄ እኮ ለካሜራ እንዲመችና ለእንትን እንዲመች የሚደረጉ ብዙ ነገሮች አሉ፣ እናውቃለን። እዚህ በቲቪ አንዳንድም እናያለን። ስለዚህ ህዝቡ ብሶት አለበት፣ ቅሬታ አለበት፣ ኮምፕሊትሊ ቅሬታ አለበት። አመሰግናለሁ። እስቲ እንግዲህ ወደ መፍትሄ ሀሳቦቹ በኋላ እንመለሳለን። ወደ መምህር ደምስ እንመለስ። እንግዲህ አገር ቤት ያለው ችግር ቁልጭ ብሎ ተቀምጧል። በተለይ በእናንተ በኩልም ብዙ ጥረቶች እያደረጋችሁ ነው። ኢትዮጵያን እናድን ዓለም አቀፍ ጥሪም አቅርባችኋል። እንቅስቃሴው ምን ይመስላል? ተቀባይነቱስ በተለይም አገር ቤት ባሉ ወገኖች ዘንድ እንዴት ነው ዓላማችሁን እየተቀበሉ የሚገኙት? በመጀመሪያ ሚዲያውን እጅግ በጣም አመሰግናለሁ። ወንድም ዘውዱንም በዛሬው ዕለት ከወላይታም ከኦሮሞም ከጋምቤላም ከተለያዩ ብሔረሰቦች እዚህ ሆነን በወቅታዊ የሀገራችን ጉዳይ ላይ ሰፋ ያለ ውይይት እያደረግ በመሆኑ በመጀመሪያ ለሁሉም እውነትን ነው ትልቅ ምስጋናና አክብሮት አለ። የሀገራችን የኢትዮጵያ ጉዳይ ተወርቶ የሚያልቅ ነገር አይደለም። አሁን እናት ሀገራችን ኢትዮጵያ በብዙ ችግሮችና መሰናክሎች የተጠመደች ስለመሆኑ እነዚህ ወንድሞቻችን ዋናው መሬት ላይ ያሉት ገልጸዋል። ዋናው ለውጥ ማለት ምንድነው? መሬት ላይ ያለው ትግል ነው። መሬት ላይ ያለው ትግል ምንድነው? አንድ ለህዝባዊ እምቢተኝነት፣ አንድ ለስርዓት ለውጥ ምንድነው? አንድ የሆነ ፎርማል ኦርጋናይዝድ የሆነ ቦዲ ያስፈልጋል። ይሄ ነው ትልቁ ነገር። ይሄ ነው። ለዚህ ነው የኢትዮጵያ ችግር ላይ ሁላችንም ዘላለም ማልቀስ ብቻ ሳይሆን እናት ሀገራችን ከገባችበት ድቅድቅ ጨለማ እናት ሀገራችንን ለማውጣት ሁላችንም በአንድነት በህብረት መሰባሰብ ነው። ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይሉ መሪ ዓላማ ይሄ ነው። ኢትዮጵያን ከውርደትና ከውድቀት ማዳን ነው። ስለዚህ በደልን በጠራ ህሊና ማየትና እውነት መናገር ከተቻለ በሀገራችን ትልቅ ስራ ተጀምሯል ማለት ነው። ኢትዮጵያ እናት ሀገራችን በብዙ ቀውሶች ነው ተወጥራ የምትገኘው። የፖለቲካ ቀውስ ነው፣ ማህበራዊ ቀውስ ነው፣ የፍትህ እጦት ነው፣ ዘረኝነት ነው፣ የዘር ጥላቻ ነው፣ እንደገና ሲቪል ዋር ነው። ይሄ ሁሉ ተደምሮ ኢትዮጵያን ገደል አፋፍ ጫፍ ላይ አድርሷታል። ስለዚህ በዚህ በ21ኛው ክፍለ ዘመን ለመከራና ለስቃይ የተዳረገችው ብቸኛዋ በዓለም ላይ የምትገኘው እናት ሀገራችን ኢትዮጵያ ብቻ ናት። ለምንድን ነው ከሌሎች ሀገሮች የማንማረው? ከነ ባንግላዴሽ ከነ ስሪላንካ ህዝቡ ሞቢላይዝ ሆኖ ነው በአንድ ጊዜ ሄዶ ነው የስልጣን ባለቤት የተረከበው። የአፍሪካዊቷን ሀገር አሁን እንመልከት። እነ ሴኔጋል ዳካር ማካሳሌ ነበር። በህዝቡ ላይ 200 ሰው እስር ቤት አስቀምጦ ነው አንድ ጊዜ እሱ ኒውዮርክ እዚህ በመጣበት ጊዜ የሴኔጋል አንበሳ የሆኑት በሙሉ ፊት ለፊት ተጋፍጦ ዓለም አደባባይ ላይ ያዋረዱ። ከዛ በኋላ ምንድነው ሀገሩን ጥሎ ነው የወጣው ማካሳሌ። ኢሚዲየትሊ የሴኔጋሉ መሪ ይሄ እርምጃ ነው የተወሰደው። እናት ሀገራችን ኢትዮጵያ ማንም በላይ የለም፣ ማንም በታች የለም። የሁላችን የጋራ ሀገር እንድትሆን ነው። ሀገር ደግሞ የሚመራው በህግ ነው፣ በጡንቻ አይደለም። በድሮን ባንክ በመድፍ በመትረየስ አይደለም። አሁን ሰሞኑን የሚታየው የፖሊስ የፈጥኖ ድራሽ የምን ምረቃ ይሄ ጉዳይ አይደለም። ሀገር የሚመራው በህግ ነው፣ በስርዓት ነው፣ በህግ የበላይነት ነው። እናት ሀገራችን ኢትዮጵያ የተደቀኑባት የሰላም እጦት ስላላት ነው ይሄ ግብረ ኃይሉ የተቋቋሙ። ግብረ ኃይሉን አብዛኛው የኢትዮጵያ ህዝብ ይህንን ግብረ ኃይል እውነት ተቀብሎታል። ለምን? በሰላም በፍትህ በነፃነት እጦት እናት ሀገራችን እየተሰቃየች ነው የምትገኘው። ሁለተኛ ኢትዮጵያን ከመፍረስ ለማዳን እናት ሀገር የግፍ ናዳ የሰቆቃው ዘመን ለማስቆም ነው። ለዚህ ነው ህዝባዊ ጥሪ ያስተላለፍ ነው። ለምን? ሀገራችን ኢትዮጵያ ነፃነት በፍትህ በዚህ በጣም ተጎሳቅላ ነው ዛሬ የምትገኘው። ስለዚህ እናት ሀገራችን ላይ አንድ አደጋ አሁን ብደርስ እንበል ወይ ጠቅላይ ሚኒስትሩ በወጣበት አንድ አደጋ ላይ ወዲያው እናት ሀገራችን ላይ ብደቀን ይህ ስርዓት እያለ፣ ስለዚህ ምንድነው አስተባባሪ ኮሚቴዎቹ መቋቋም አለባቸው። ግብረ ኃይሉ መቋቋም አለበት። ይሄ ደግሞ አሁን የኛ ግብረ ኃይል አንድ ብሔረሰብ የተወጣጣ ነው። እውነት ለወላይታ ልጆች ትልቅ አክብሮት አለኝ፣ ለጋሞ ልጆች ትልቅ አክብሮት አለኝ፣ ለኦሮሞ ልጆች፣ ለአማራ ልጆች ሁላችን ወደ አንድ ማዕከል ተሰብስበን መፍትሄው ይሄ ነው። መፍትሄው በህብረትና በአንድነት ሆኖ መታገል ነው። ለዚህ ነው ህዝባዊ ጥሪዎች በቅርቡ ይደረጋሉ ለመላው የኢትዮጵያ ህዝብ።
የህዝባዊ እምቢተኝነት ጥሪዎች። ስለዚህ ነፃነት ካለለ ፍትህ ካለለ ሀገር የለም። ለነፃነቱ የማይታገል ህዝብ ባርነትን የመረጠ ህዝብ ብቻ ነው። የኢትዮጵያ ሰቆቃው ዘመን የግፍና ደቆሞ በምንድን ነው? በህብረት በአንድነት ነው። ለዚህ ነው ኢትዮጵያ ውስጥ አሁን ይሄ ግብረ ኃይሉ ስር ፋሲሊቴተሮች አመቻቾች ተቋቁመዋል። ሁለተኛ መፍትሄ አፈላላጊዎች ተቋቁመዋል። በዚህ ውስጥ እንደገና እውነት አፈላላጊዎች ተቋቁመዋል። ሌላው የሰላምና የደህንነት የማረጋጋት ስራ ሰዎች ሁሉ ኮኦርዲኔተሮች ተቋቁመዋል። ይሄ ነው ኢትዮጵያን ማዳን የሚችለው። የታሪክ ትምህርትም የዓለምን የታሪክ ጉዞ ቀያሻ ሰፊው ህዝብ ብቻ ነው። ድሮን አይደለም፣ ታንክ አይደለም፣ ጄት አይደለም። ሐሳብን ድሮን አያሸንፍም። መድፍ፣ ታንክ ሐሳብን አያሸንፍም። ዋናው ህዝብ ነው። ህዝቡ ላይ ምንድን ነው? ኢትዮጵያ በነፃነት በፍትህ የተሰቃየች ነው የሚገኘው። ዋናው ነገር በውጭ ሀገር ፓርቲ መፈጠሩ አይደለም፣ መሬት ላይ ያለው ትግል ነው ኢትዮጵያን መለወጥ የሚችለው። ለዚህ ነው የሁላችንንም የጋራ ሀገር እንድትሆን እናት ሀገራችን ከውድቀትና ከውርደት ለማዳን ይህ ግብረ ኃይሉ የተቋቋመበት ዓላማ ይሄ ነው። ተመልከት፣ ኢንጂነር ኦባንግ ኬት ነው? ከጋምቤላ ነው። እኔ ኬት ነው? ከጋሞ ጎፋ ነኝ። ወንድሜ አሁን አንደኛው ኮማንደር ኬት ነው? ከወላይታ ነው። ወንድሜ ጃጋማ ኬሎ ኬት ነው? ከኦሮሞ ነው። ከአማራም ደግሞ አለ፣ ከጉራጌም አለ፣ ከሶማሌም አለ፣ ከአፋሪም አለ። ከሁሉ ብሔረሰብ የተወጣጣ ነው። እናት ሀገራችንን ከውርደትና ከውድቀት ማዳን የሚችለው በአንድነት በመሰባሰብ ነው። በሀገራችን ጉዳይ በመምከር ነው። በአንድ ብሔር፣ በአንድ ጎሳ፣ በአንድ የፖለቲካ ድርጅት የምትመራ ጊዜ አክትሟል። ለዚህ ነው ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይሉም ኢትዮጵያ አድን የጋራ ግብረ ኃይሉ መሪ ዓላማ አድርጎ ያነሳ ምንድነው? የዘር ጥላቻ እንዲቆም ነው። የሁላችንን የጋራ አገር ለመመስረት ነው። ለዚህ ነው መብት ይጠየቃል፣ ነፃነት ይጠየቃል። አይለመንም። ኬክ አይደለም እንካ ተብሎ አይሰጥም። ስለዚህ እናት ሀገራችን ሁላችንን በህብረት በመሰባሰብ ነው። የታለ ምሁራኖች በአውሮፓ፣ በእንግሊዝ፣ በቼክ ሪፐብሊክ፣ በጀርመን፣ በተለያዩ ስካንዲኔቪያን ካንትሪስ እነ ስዊድን፣ እነ ፊንላንድ፣ እነ ዴንማርክ ከፍተኛ ምሁራኖች አሉ። መች ነው ለዚች ሀገር እኛ የምንቆመው? መች ነው በ21ኛው ክፍለ ዘመን በቀን 300 400 ሰው እየታረደ ነው? አሜሪካ በ50 ስንት ነው? በአንድ በዋሽንግተን ዲሲ ብቻ 600 ሺህ ኢትዮጵያ ያለ። ይገርማል። 6 ኢትዮጵያ ያለ አሁን በዚህ እኔ ባለበት በሲያትል አካባቢ 61 ሺህ በላይ ኢትዮጵያ ያለ ነው። ለዚህ ሀገር ህዝብ የምንንቀሳቀሰው በጋራ ዓለም ላይ እንደ ኢትዮጵያ አይነት እውነት ካሁን በፊትም 1.3 ሚሊዮን ህዝብ አለቀ ሲባል እኮ ዌስት አፍሪካ ሀገሮች እነ ኢኳቶሪያል ጊኒ፣ እነ ጊኒ ኮናክሬ፣ እነ ጊኒ ቢሳው፣ እነ ጋምቢያ 1.2 ሚሊዮን ናቸው። አንድ የአፍሪካ ሀገር አጣን ማለት ነው። ስለዚህ ለሀገራችን ብቸኛው መብት ምንድነው? ኢትዮጵያን ማዳን ነው። ማንም በበላይ አይደለም፣ ማንም በበታች አይደለም። የሁላችንንም የጋራ ሀገር ኢትዮጵያ በዲሞክራሲ በፍትህ በነፃነት ደምቃ እናት ሀገራችንን እውን እንድትሆን ማየት ነው። ስለዚህ ይህ ስርዓት የምንጠላበት ይህንን ስርዓት ላይ ትኩረት የምናደርገው ዋናው ነገር ምንድነው? ኢትዮጵያን ለመከራና ለስቃይ የዳረገ ነው። ዜጎች እየተገደሉ ነው። አፈና መዋቅር እየታፈሱ ነው። ሌሎች የደረሱበት ቦታ ይታያጣል። እናት ታፍና አባት ገንዘብ የሚጠይቅበት ልጅ መንገድ ለትምህርት እኮ ከአማራው ክልል መምጣት አልቻለም እኮ። እነዛ ደግሞ 2 ሚሊዮን 3 ሚሊዮን በመንግስት ባንክ አግባ ይባላል። ይሄ በጣም ለኢትዮጵያ ውርደት ነው። በታሪኳ ያላየችው ነገር ነው። አፈና ነው፣ እስራት ነው። ይሄ ስለሆነ እጅግ በጣም አመሰግናለሁ። ቀሪው በአስተያየት እመጣለሁ። ታንክ ዩ ሶ ማች። ኔትወርካችንም የኢትዮጵያ ሳያቋርጥብን እንግዶቻችን ጋር ጠራ ያለ መልእክት እንስማ። እንግዲህ ኮማንደር በሚገርም ሁኔታ ችግሮቹ በጣም በርካቶች ናቸው። የተወሰኑትን ገልጸህልናል። እንደው የዚህ ችግር መቋጫውና መፍቻው ምንድን ነው ትላለህ? እስቲ በአንተ በኩል እንስማ። ምንድን ነው ኮማንደር እስቲ እንግዲህ ይሄን ከዘረኝነት ለመላቀቅ መፍትሄው ትግል ነው። መፍትሄው እንግዲህ ትግል ነው። አንድነት በህብረት ሆነን ኢትዮጵያን ለማዳን የቀረበውን የጋራ ምክር
ቤት ግብረ ኃይል ጥሪ ደግፈን ከጎናቸው ሆነን ኢትዮጵያን ማዳን ነው። እንግዲህ ግን አንድ ወጣቱ ተሰባስበን ለዚህ ድጋፍ ለማድረግ በተለይ በወላይታ አካባቢ የሚገኙት ኢትዮጵያን ወገኖቻችን አንደኛው ተስፋ አላቸው ወይ? በዚህ በመደራጀት በጋራ በመቆም ከችግራችን እንላቀቃለን የሚል ተስፋ አላቸው? ለትግሉ ለመንቀሳቀስ ያላቸው ተነሳሽነት ምን ይመስላል? እጅግ በጣም ደስ የሚል ነው። ይሄ እነሱ ወጣቶች የሚያደርጉት ጥረት በጣም እጅግ በጣም የሚገርም ነገር ነው። ደስ ይላል። በቃ መተው አጠገቤ እንደዚህ አርገ እንደዚህ ሆነ ይሉኛል። እንደዚህ ብታደርግ እኛም እኮ እንደዚህ ጥሩ ነገር ላይ እንሆናለን፣ እንደዚህ ላይ አርገ የሚል በጣም ወጣት በቃ አብዛኛው ወጣት ነጋ ብዙ አለ። ካለው ስርዓቶች ሲገመግሙት አሁን ይሄ የአብይ አህመድ ስርዓተ መንግስት እጅግ የከፋ መሆኑን ነው የሚገልጹት ወይስ እንደው ከህዋት የተሻለ ነው የሚል ሀሳብ አላቸው? ይሆን ከህዋት የባሰ ነው እንጂ የመጣው ጥሩ ማንም የትኛውም ወጣት እንደዚህ አይቀበልም። በፍጹም የሚቀበል ወጣት የለም። እንደዚህ ያሁኑን የመጀመሪያ የህዋትም የሚቃወም ነው፣ እንደገና አሁን ያሁኑንም የሚቃወም ነው ወጣት አብዛኛው ያለው። በጣም በችግር የቃመ ድሩ የሆነ የተመረቀ መንገድ ላይ ወደቀ ነው። ትምህርት መማር አይችልም። የተማረውም ምንም ስራ ላይ የሚውል አይደለም። አንተ አሁን ታይትል ኮማንደር ነው። በምን ምክንያት ነው ከኮማንደር ምድር ጦር ውስጥ ነህ? አየር ኃይል ወይስ ሌሎች የተለያዩ መደቦች አሉና ይሄን ማድረግ ያገኘው እና በምን ላይ ነበር ምሰራ የነበረው? ለምንስ አሁን ከዛ ከመከላከያ ወጣሉ ወይስ እዛው ነው? እዛው መቼም ሆነ ልትናገር አትችልም። ለምንድን ነው የወጣው? ከወጣ እዛ በቃ ዘረኝነት በጣም ከባዱ ዘረኝነት ስላለ ነው ትቼ የወጣሁት። ምን ላይ ነበር የምትሰራው አንተ? እኔ እንግዲህ በዋና ኃላፊ ሆኜ የአባላት ዋና ኃላፊ ነኝ። ነው ጠርናፊ ነኝ። በመከላከያ ውስጥ ምን አየር ወለድ አለ፣ ምድር ጦር አለ፣ ታንከኛ፣ ብዙ ታይትል እንትኖች አሉ፣ የስራ ዘርፎች እና የቱ ላይ ነበርክ? እኔ የምድር ጦር ላይ ነበር እግረኛ። በጣም አመሰግናለሁ። እንግዲህ አገርን እና ኢትዮጵያን ለመጠበቅ ይቻል ዘንድ አሁንም በጋራ መስራት ተገቢና አስፈላጊ ነው ብለን እናምናለን። ወደ መምህር እንመለስ። በተለይም አሁን ያለው ስርዓተ መንግስት የኦሮሞ መንግስት ነው የሚሉ ወገኖች አሉ። አንተ ደግሞ እንደምትነግረን በጣም ኦሮሞም ራሱ እየተጎዳ እንዳለ ነው የምትጠቅሰው። ምን ማለት ነው? በስማችሁ እንዲህ አይነት ነገር ሲነገድ ወይም ሲሰራ ከህብረተሰቡ ምን ይጠበቃል? ለምንድን ነው በስማችን የሚነገደው በሚል ጥያቄ ማንሳት አልተቻለም? ሀሳቦች አሉ፣ ቀርበው ነበረ፣ አሁንም አሉ። እንደነገርኩህ ከፊት ለፊት እንግዲህ መጋረጃ ሆኖ ያለ ነገር አለ እንጂ ከኋላ በኩል መጋረጃው ሲነሳ የህዝቡ ጥያቄ አሁን ያልከው ነው። በእኛ ስም አይነገድብን ነው። ምክንያቱም ብዙ ሚሊዮን ዓመት እንግዲህ በሚሊዮን የሚቆጠር ዓመት ሊበላው በሺዎቹ ተው ህዝቡ አንድ ላይ ተጋምዶ ያለ ህዝብ ነው። አሁን ለምንድን ነው የወጣውና ልክ ኦሮሞ ማለት እንደ ዘራፊ፣ ኦሮሞ ማለት እንደ ምንድነው ገዳይ ተደርጎ እየታየው በህዝቡ ዘንድ እንዲጠላ ያደረገው ቢባል ይሄን ነገር ያደረገው መንግስት ራሱ ነው። ይሄን ሆነ ብሎ የተደረገ ነገር። ስለዚህ ህዝቡ ይናገራል እኮ ይናገራል፣ በየትኛው መንገድ ይናገራል፣ ግን ሚዲያ ላይ አይቀርብም። በየስብሰባው ላይ ይደረጋል፣ ግን የተቀረጸው ቪዲዮ ተቆርጦ ነው ለህዝብ ይተላለፋል። ስለዚህ ህዝቡ ምንጊዜም ዝግጁ ነው። ህዝቡ ምንጊዜም ዝግጁ ነው። ከኢትዮጵያ ህዝብ ጋር ምንም አይነት ቅራኔ የለውም። ግን ወደ ጥበት እየመጣ እንዲመጣ ተነጥሎ እንዲወጣ ታላቂቱን ልክ አሁን ድሮ ማን ነው በወያኔ ጊዜ ታላቋ አክሱማይት ዳይናስቲ የኛ ነበረችና ኢትዮጵያ ማስተዳደር የሚችለው እሷ ናት የምትለው አባባል አሁን ልክ ታላቂቱ ኦሮሚያ፣ ምክንያቱም ሰፊውን ቦታ ያዝነው እኛ ስለሆነ እኛ መቆጣጠር አለብን፣ አዲስ አበባን በጣም ኮንትሮል ካደረግ ሌላው ቀላል ነው የሚል የዚህ የኮሎኒያሊዝም አካሄድ አለ። ሁልጊዜ አንድ ወራሪ መንግስት
ከተማን ነው ዋና ከተማን ነው የሚይዘው አይደለም። ከያዘ በቃ ባንዲራውን መስቀል ይጀምራል። ጣሊያንም እንደዛ እኮ ነው ያደረገው። በሰሜንም በምዕራብም መታ። ስለዚህ አሁን እነሱ ይሄን ነገር ምንድነው አዲስ አበባ ኮሪደር ትልቅ ሽፋን መሆኑን መረዳት አለብን እኮ ኖት ለአፍሪካ እንደ ድርጅት ለኛ አይደለም፣ ህዝቡን አንድል ለማድረግ ነው። ህዝቡ ግን አንድል አልሆነም። ስለዚህ ህዝቡ ከፍተኛ የሆነ ቅሬታ አለው። መድረክና መምህር ወደ አንተ መለሳለሁ። በጣም ይቅርታ ነፃነት በጣም እያስቸገራት ነው መስመሩና ነፃነትን እስቲ ያጠራ ያለ መልእክት ልቀበላት። እህታችን ነፃነት ከጉራጌው ማህበረሰብ ነው እንዳነገርሽኝ፣ በጣም እያስቸገረች ነው መስመሩ። ይቅርታ ጠይቃለሁ፣ አቋርጬ ወደ አንቺ እየተመለስኩ ነኝ ያለሁትና እንደ ሴት ያሉትን ችግሮች እንዴት ነው የምታያቸው? አሁን በጉራጌው ማህበረሰብ በኩል ያሉት በጣም በርካታ ውስብስብ ችግሮች እንዳሉ ይታወቃልና ከዚህ ችግር ለመውጣት ይቻል ዘንድ በማህበረሰቡ በኩል ምንድነው የመፍትሄ ሀሳብ ብለሽ የምትገልጪው? ምን መደረግ አለበት? እንዳጠቃላይ የማህበረሰቡ ችግር እንዴት ይፈታል የሚለው የጋራ አንድነት ይጠይቃል። ሁላችንም እጅ ለእጅ ተያይዘን በጋራ ከዚህ ችግር ለመውጣት መስራት አለብን ብዬ ነው የማምነው። ከዚህ ጋር ተያይዞ ወጣቱ አሁን ላይ በጣም የተምሮ ስራ ያጣበት ሁኔታ ላይ ስላለ በማህበር ተደራጅተን ይሄንን ተጽዕኖ ፈጣሪ መንግስትን ከዚህ ቦታ ላይ እንዴት አድርገን በትግል ማላቀቅ አለብን የሚለውን ነገር በጋራ እየሰራ ነው የምንገኘው። በተለይ ወደ መምህራን አካባቢ በምንመጣ ሰዓት መምህራን ላይ እጅግ በጣም ትልቅ ተጽዕኖ እነኛን ተጽዕኖዎች እንዴት አድርገን መፍታት አለብን። ወጣቱ እናት አባት ከብቱን ሸጦ አስተምሮ ስራ አጥቶ የተቀመጠበት ሁኔታ አለ። ይሄንን ነገር እንዴት ባለ መልኩ በጋራ መፍታት አለብን ብለን እጅግ በጣም ብዙ ደረጃ የደረስንበት ሁኔታ ላይ ስላለን ለቀጣይ ደግሞ ከዚህ በበለጠ ሰፊ ስራዎችን ሰርተን ይህንን መንግስት እንዴት ባለ መልኩ ከዚህ ስርዓት ላይ መለቀቅ አለብን የሚለው ነገር በመስራት ላይ እንገኛለን ብዬ አስባለሁ። በተለይም የፋኖን ትግል በመደገፍ በኩል የጉራጌ ማህበረሰብ ያለው አስተዋጽኦ ምን ይመስላል? ፋኖ እየተጠበቀ ያለበት ሁኔታ አለ፣ ግን የሌሎችም እገዛ አስፈላጊ ነውና የፋኖን ትግል እንዴት ነው የምታዩት በእናንተ በኩል? የፋኖን ትግል በተቻለ መጠን ባለን አቅም እየረዳን ነው የምንገኘው። የሚረዱ ሰዎች አሉ፣ በአቅም የሚረዱ ሰዎች፣ በእውቀት የሚረዱ ሰዎች አሉ። በእውቀት ከሚረዱ ሰዎች ውስጥ አንዷ እኔ ነኝ ብዬ ነው የማስበው። ከፋኖ ጎን የሚቆሙ እጅግ በጣም ብዙ ወገኖች አሉ። በፋኖ በአማራ ላይ የሚደርሱ ተጽዕኖዎች እጅግ በጣም ከባድ ናቸው። ሴት እህቶቻችን ተምረው ሲሄዱ ታፍነው ወስደው የሚገደሉበት፣ የጠፉበት አድራሻቸው የማይታወቅ እናቶች የሚሰደዱበትም ሁሉም እየተቃወሙ ስላለ ከዚህ ጋር ተያይዞ በጣም ትልቅ ስራ እየተሰራ ነው። ከፋኖ ወገን ነን። አሁንም ነገም ወደፊትም ከፋኖ ወገን የሚለየን የለም ብዬ አስባለሁ። ከልብ እናመሰግናለን እህታችን ነፃነት። እንግዲህ መስመሩ ካልተቋረጠብሽ መልሰሽ የምናነሳው ነገር ካለ እንመለሳለን። ወደ ኢንጂነር ማነው ወደ መምህር ጃካማ እስቲ የመፍትሄ ሀሳቦችን እየገለጽክልን ነበር የነበረውና እስቲ አጠር አድርገህ መፍትሄ ሀሳቦችን እናዳምጥና እንቋጫለን። በመጀመሪያ ቅድምም ዘውዱ ሳላመሰግንህ ቀረው። እኔ እከታተላለሁ በተለያየ እንትና አሁን ነው እየመጣልኝ ያለው። ወደ መፍትሄው ምንድነው? በተደራጀ መልኩ በሰለጠነ በተደራጀ መሆን አለ። ይሄ የተዝረከረከ ነገር ምሁራዊ አካሄድ መካሄድ አለበት። እንደ ሌላው አካባቢ አሁን ሁሲና ቱሲ ላይ እንደደረሰ መንግስት አልባ እንዳይኮን ነገሩ ኢሚዲየትሊ እኔ ስነሳ ወዲያው ሪፕሌስ የሚያደርገኝ ሰው ያስፈልጋል። እስከዛ ድረስ ነው መካሄድ ያለበት። ስለዚህ እናንተ በተለይ ተስፋ እንጥላለን። ውጭ ያላችሁ ብዙ ምሁራን አሉ። ቅድም እሱ እንዳለው ብዙ እውቀት ያላቸው ሰዎች አሉ። ይሄ እኮ እንቅልፍ የሚያስተኛ ጉዳይ አይደለም። እንቅልፍ የሚያስገዳ ዝም ብለን ተነጋግረን የምንተወውም ነገር አይደለም እና ሁልጊዜ መሰራት መፍትሄው ምንድነው? ወደ ትግል መግባት ነው። በዛው በተጓዳኝ መልሰው ነው። በተለይም የፋኖን ትግል በተመለከተ ብልጽግናዎች የሚጠቀሙበት መንገድ አለ። መልሶ ይሄ ነፍጠኛው ስርዓተ መንግስት ሊመጣብህ ነው፣ አማራው ሊጨቁንህ ነው፣ እንዲህ ሊያደርግ ነው የሚሉ የተሳሳቱ ትርክቶችን እየሰጡ ነው የሚገኙትና በኦሮሞ ማህበረሰብ በኩል ያለው የፋኖን ትግል እንዴት ነው የምታዩት? እንዴት ነው የምገመግሙት? እንዴ ይሄ እኮ ትልቅ እድል ነው።
ማንም ይሄን ኦፖዝ የሚያደርግ ሰው የለም። ለምን መሰለ? እስካሁን አንተም እንደምታውቁ እናንተም እንደምታውቁ የተደራጀ ኃይል ማን አለ ካለዚህ በስተቀር? አሁን እኮ ከመንግስት ጋር ፊት ለፊት ነው የሚታገል አቅም ያለው ድጋፍ የሚፈልግ ባለው ጥንካሬ ላይ ጥንካሬን ምሁራዊ ጥንካሬን የሚፈልግ አቅም እንዲገነባለት መደረግ ያለበት ይሄ ነው። ስለዚህ ሰው በእውነት ነው የምልህ ተስፋ አድርጎ ነው ያለው። ውሸት ነው ይሄ። አሁን የኩሼቲክ ሴሜቲክ ተናጋሪዎች ናቸው፣ እኛ ኩሼቲክ ነን፣ ስለዚህ እዚህ ውስጥ ምንም አገባን የሚል ነገር የሚያደርግ ሀሳቡም ያለው ሰው የለም። እንዲያውም ቅድም እንደነገርኩ ትልቁ ተበዳይ አሁን እዛ አካባቢ የሚገኘው ነው፣ በኦሮሚያ አካባቢ የሚገኘው ወጣት ነው። አሉ እኮ ከኔ ጋር ብዙ ስታፍ አሉ። ከ105 መምህራን ውስጥ ከ65 በላይ የዛ ተወላጆች ናቸው እና ብዙ ኢንፎርሜሽን አለ፣ ብዙ ብሶት አለባቸው። ስለዚህ ይሄ የዚህ አሁን የፋኖ ትግል የሚባለው ነገር ይሄ እንደ ሽፍታ የሚደረገው ነገር ስም ይቀየራል። አይምደርሹድ ይቀየራል፣ መቀየርም አለበት። በእርግጥ ፋኖ በተለያዩ የኢትዮጵያ አውደ ውጊያዎች ላይ የተሳተፈ የጀግና ስያሜ ነው። አሁን ግን እነሱ ምን ሊያደርጉ ይፈልጋሉ? እንደ ሽፍታ ነው የሚያዩት አይደለም። ያ ስም መቀየር አለበት። የሆነ የኢትዮጵያ ምናምን ፓርቲ ወይም ድርጅት ወይም ንቅናቄ አካል ተብሎ ይሰየማል ብዬ ገምታለሁ እና ማንም በዚህ በኩል ላይ ቅሬታ ያለው የለም። የሚያወራውን ነገርኩ፣ የሚያወራውም የሚቃወመውም ያው የሚመለከተው አካል ብቻ ነው። ስለዚህ እናንተ እኮ ምናልባት አሁን ዘውዱ ምነግርህ ብራንች አንተ እዚህ ቢኖርህ የበለጠ ጥሩ ነበር። እኛ ከነ ቪዲዮ አድርገን ልክልሃል እዛ መሆንን። ስለዚህ እዚህ ያስፈልገናል አንድ ቃል አቀባይ ቢኖርህ አንተ የበለጠ ጥሩ ነው የሚሆነው። እሱማ በጣም አስፈላጊ ነው። በጣም ቀላል ነበር ይህንን ማድረግ። ግን አብይ አህመድና ካቢኔዎቹ ይህንን አይፈልጉትም። ወስደው ያንን ጋዜጠኛ እንኳን እሱን አይደለም ሌሎችን ህጋዊ የሆኑ ጋዜጠኞችን የመንግስት ጋዜጠኞች ጭምር እንዳይናገሩ እየታገዱ አንተም ቅድም እንደገለጽከው ማህበሩ የተናገረውን ጭምር ብሶቱን ጭምር ቆርጠው ኢትዮጵያ ቴሌቪዥን፣ ፋና፣ ዋልታ ምናምን እንደሚያቀርቡ ገልጻል። ስለዚህ ከዛ ችግር አኳያ እንጂ እድሉ ቢሰጠንማ በደንብ የሚዘግቡ በጣም ብቃት እውቀቱ ያላቸው ባለሙያዎች ነበሩ። ግን ስለማይፈቀድ ነው። ግን እንደናንተ አይነቱ ደግሞ መረጃውን በላከ ቁጥር ለህዝብ ማጋለጣችን ግን የሚቀር አይደለም። እኛ ቪዲዮዎችንም በጽሁፍ ያሉትንም እንልካለን። ብዙ ጊዜ አሁን ማይክ ስለሌለው በጥንቃቄ ነው እንግዲህ እንቅቡም ሰፌዱም ተናጋሪ ነው የሚሆነው። ስለዚህ ጥንቃቄ እያደረግን ነው ያለው ነውና ስለዚህ ለወደፊቱ የበለጠ መጠናከር አለብን። በርታልን። በጣም ደስ ብሎኛል አንተን ስላገኘን ዛሬ የመጀመሪያ ጊዜ እና በጣም እናመሰግናለን። እንግዲህ አንድ አባባል አለ ታውቀዋለህ? እሺ ቀጥል። የማውን አንድ ጥቅስ ታውቀዋለህ? ምናልባት መምህር ያውቀዋል። if you struggle you will die, you will not struggle you will die, therefore struggle and die ነው የሚለው። አይቀርም አይደል ሞት? ስለዚህ ኤጁ ባይፈቅድም ጀስት አይ ዋንት ቱ ኢንተር እዛው ነበር መሆነው። ኤጁ እንግዲህ ሄደ። ኤኒሃው በኢንፎርሜሽንም እንደዚህ ባሉትም ሰዎች ላይ ሀሳብ በማቅረብ እና እንረዳለን፣ እንነጋገፋለን። ተስፋ አለው፣ ሁሉም ነገር ተስፋ አለው። አመሰግናለሁ መምህር ጃካማ። እስቲ አጠር አድርገህ ለኦሮሚያ ወጣቶች በተለይም ለነጻነት ለፍትህ በሚደረገው ትግል ላይ ተሳትፎ እንዲያደርጉና ከፋኖ ጋር የሚደረገውን ትግል ይደግፉ ዘንድ አጠር ያለ መልእክት ከተቻለ ብታስተላልፍልን በኦሮምኛ ቋንቋ። ከተቻለ ኦኬ። አይ በተቻለ አቅም እኔ በአማርኛ አስተላልፋለሁ። ግድ የለም። እሺ ችግር የለም። ያውቁኛልና አዎ በርቱ። እኛም እናውቀው እኔም ማውቀው እናንተም የምታውቁት ብዙ ሚስጥር አለና ያንን ትግል በጋራ ተጀምሯል። እንደጀመራችሁት ማለት ነው። በተለያዩ ቦታ በኮየ ፈጬ፣ የካ አባዶ፣ በገላን እንደገና በደብረ ዘይት፣ በናዝሬት፣ በአዳማ ማለት ነው ሄዶ እስከ አርሲ ነገሌ ድረስ ሻሸመኔ ኦኬ ያላችሁ ጓዶች
እንደፊቱ በተለያየ አይነት መንገድ መዝጋት እኛ በሰለጠነ መልኩ ነው ቀረኮ እንጂ በአንድ ቀን ይቆማል። ኦኬ መንገድን ይሄ እንትን ማድረግ ዲስትሮይ ማድረግ በጣም ቀላል ነው። ስለዚህ ካለፈው ስህተት በመማር ትግሉ ወደ አንድ አቅጣጫ አረው ወደ አንድ አቅጣጫ እንዲሆን ይፈልጋልና ዋዴ አይዟችሁ በርቱ ነው የሚለው። ቴንክ ዩ በጣም እናመሰግናለን ወንድማችን። ወደ ኢንጂነር እንምጣ። ኢንጂነር እንግዲህ የመጨረሻ አስተያየትን እንምጣ። ይሄ ትግል ጠንክሮ በተለይም እያከናወናችሁ የምትገኙት ኢትዮጵያን እናድን ግብረ ኃይል እየሰራ ያለው ነገር በእውነቱ እጅግ የሚያበረታታ ነው። በጣም በርካታ የኢትዮጵያን ብሔረሰቦች በጋራ ሆናችሁ እየሰራችሁ ላላችሁ ስራ እናደንቃለን፣ አክብሮትም አለን። ምንድነው የመጨረሻ መልእክትህ? የኢትዮጵያ መከራና ስቃይ ይቆም ዘንድ ኢትዮጵያን ለማዳን ምን መደረግ አለበት? ከማህበረሰቡ ምን ይጠበቃል? እስቲ የመጨረሻ ሀሳብ እንስማ። ያው ሰዓታችንም እያለቀ ስለሆነ ነው። ቴንክ ዩ ወል እንግዲህ ስትራቴጂክ ጥያቄ ነው። በእርግጥ የስትራቴጂክ ጥያቄ ስለሆነ ድርጅቱን ለማጠናከር እስካሁን ድረስ እኛ ያደረግነው በተለያዩ አሁን ራሱ ሚዲያ ላይ የምናስተላልፈው መልእክቶች ሁሉ የማጠናከሪያ ስትራቴጂዎች ናቸው እና ይህንን የበለጠ ለማጎላበትና እስከ ዳር ድረስ ለማድረስ በየጊዜው የተለያዩ ሜካኒዝሞችን ክሬት በማድረግ ኮሚኒኬሽን በማድረግ ሚዲያ ላይ እየወጣን መረጃዎች እና አንዳንድ ሁኔታዎችን ለድርጅቱ ማጠናከሪያ ይሆናሉ ብለን የምንገምታቸው ናቸው እና ይሄ ነው ብለን እንኳን ባንልም እስካሁን ድረስ እኛ ያወጣናቸው ፒለር የሆኑት እንትኖች አሉ። እንደ መንገዶች ልንጠቀምበት የምንችላቸው የድርጅቱ ማጠናከሪያ ስልቶች አሉ። እንደውም ከትላንት በስቲያ ትላንት ማለት ነው አንዱን እርምጃ ወስደናል። እንግዲህ እንደምታውቁት የኢትዮጵያ ሕዝብ ፍላጎት ይሄ ነው፣ ፓርቲሲፔሽን ነው። ሁሉም ያሳተፈ ሁኔታ ነው እኛ አድቨርታይዝ ያደረግነው ያለ ነው እና ይሄንን በማህበረሰቡ ዘንድ ተቀባይነት ያለውና ማህበረሰቡ የሚመኘው ተረስቶ ያሉት እንኳን አሁን ከእንቅልፍ ተነስቶ ወደ ትግል እየተቀላቀሉት ይገኛሉ። ልክ አሁን እንደምታየው ኤቭሪ ሲንግልስ ሚኒት አዳዲስ አባላቶችን እየተቀላቀሉ ይገኛሉ። ስለዚህ ይህንን ለማጠናከር ብዙ ጥረት በማድረግ ላይ እንገኛለን፣ እንቀጥላለን። እንግዲህ የኛ ብቻ አይደለም የጋራ ነው። ምክንያቱም ችግሩ እስካሁን ድረስ እንደምታውቁት ሁሉም በር ያንኳኳ ችግር እና ስትራቴጂዎቹ ያው የተለያዩ ናቸው ሳይሆን ታክቲክ እና ቴክኒክ እኛ መጠቀም የምንችለው። ምክንያቱም ይሄ መንግስት ይሄ ነው ብለን እንትን ልንለው አይችልም። ኦልሬዲ እኮ ምን ልበል እንግዲህ ያው ቀፎ የሚባል እንትን አለ አይደለ? ቀፎ የሆነ መንግስት እኮ ነው። ምንም እንትን የለውም። ሲሰባሰቡ እንደ አንድ አካል ሆኖ ይታያሉ። ሲበታተኑ ግን በየእንትናቸው ኢንቨስቲጌት ብታደርጋቸው ለውጥ የማይፈልግ አካል የለም። ብቻው ነው ሰውየው ብቻ ነው እስካሁን ድረስ የተጨራጨረ የእንትን ያለ የኢትዮጵያ ችግር የማይገባው እሱ ብቻ ነው። ግን ሲሰበሰቡ እንደ አንድ አካል ሆኖ ነው የሚታዩት። ግን ሲበታተኑና እያንዳንዱ ወደ መመጣበት ቦታ ሲመለስ ያላቸው አመለካከት የተለየ እና ይሄ ብዙ መስራት የሚያስፈልግ ነው። እስቲ በጣም አመሰግናለሁ ኢንጂነር። መስመሩ እየተቆራረጠባቸው ነው። ኢትዮጵያ ያለው ትንሽ እያስቸገረ ይመስለኛል። በጣም እያስቸገራቸው ነው። ምናልባት ኮማንደር እስቲ መልእክት ካለ በተለይም ለወላይታ ደቡብ ላሉ ሰዎች የምታስተላልፈው መልእክት ካለ በቋንቋ ከተቻለ ያንተ ማይዶን ነው ፈቃድ ከሆነ ማስተላለፍ ትችላለህ። የመጨረሻ ሀሳብ ነው። ኮማንደር ይሰማል? ኮማንደር እሺ፣ እንግዲህ ኮማንደርም አስወጥቶታል መሰለኝ ነው። እህታችን ነፃነት አለሽ? የኢትዮጵያ መስመር በጣም አስቸጋሪ ነው። ኦኬ፣ ዋናው ግን ትልቁን መልእክት አስተላልፈዋል።
ወንድማችን መምህር ደምሰው ያንተን የመጨረሻ አስተያየት 2 ደቂቃ ልስጥ፣ የመፍትሄ ሀሳቦችን ቋጭልን። አመሰግናለሁ። ታንክ ዩ ሶ ማች ዘወትር በእውነቱ ለምታደርግልን አስተዋጽኦ ክብር ይገባሃል። የሀገራችን ጉዳይ ብዙ መከራ ብዙ ችግር ኢትዮጵያ እናታችን ሀገራችን ላይ ተደቅሏል። ለዚሁም ከዚህ በዚህ አይነት ሁኔታ የምንቀጥል ከሆነ ሀገራችን የዩጎዝላቪያ፣ የየመን፣ የሶማሌ ጠፋንታ ይገጥማታል። እናት ሀገራችን ኢትዮጵያን ከገባችበት ድቅድቅ ጨለማ ለማውጣት የግፍ ናዳውና የሰቆቃውን ዘመን ለማሳጠር የሁሉ ህብረትና አንድነት ይጠይቃል። ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይል ምክር ቤቱ የተቋቋመው ለዛ ነው። ከሁሉ ብሔረሰብ ነው በዚህ ውስጥ ያለበት። ስለዚህ መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። ከዚህ የባሰ ነገር ሀገሪቷ ላይ ትርምስ እንዳይፈጠር ሌላ ደግሞ በአንድ ዘረኛ ሌላ አምባገነን መጥቶ ደግሞ ሌላ ስቃይና መከራ ኢትዮጵያ አናቷ ላይ እንዳይጭን ሁላችንም ተባብረን ተዋደን ተፋቅረን የምንኖርባትን አንድ ሀገር አንድ ህዝብ ተብለን ለአንድ ሀገር ህዝብ 3 መሰረታዊ ወሳኝ ነገሮች አሉ። አንደኛው ሰንደቅ ዓላማ ነው። ሁለተኛው ኮንስቲቱሽን ነው። ሶስተኛው ብሔራዊ መዝሙር ነው። ለአንድ ሀገር አሜሪካ ብትል አውሮፓ እንግሊዝ የትም ብትል እነዚህ 3ቱ ለአንድ ሀገር ህዝብ መግለጫዎች ናቸው። ስለዚህ እናት ሀገራችን የሁላችንም የጋራ እንድትሆን ነው ይሄ ግብረ ኃይሉ ትልቅ ጥሪ በማድረግ ላይ የሚገኘው። የፋኖ ትግል የኢትዮጵያ የነጻነት ትግል ነው። ሁሉም ኢትዮጵያዊ ለሀገሩ ፋኖ ነው፣ አርበኛ ነው። አርበኛ ኦባላ ነጎ ጋምቤላ እኮ ነው፣ ግን ከምኒልክ ጋር ስንት ጀብዱ የፈጸመ ነው። አብዲሳ አጋ ብትለው ምንድን ነው? አርበኛ ነው፣ ፋኖ ነው። ጀጋማ ኬሎ፣ ቀኛዝማች ገረሱ ዱኪ፣ እነዚህ ምንድን ናቸው? እነ በቀለ ወያ፣ እነዚህ ሁሉ እነ ባልቻ አባ ነብሶ፣ እነ በላይ ዘለቀ፣ እነዚህ ሁሉ እኮ ለሀገራቸው ፋኖ አርበኞች ናቸው። ለዚህ ደረጃ ኢትዮጵያን አጽንቶ አቆይተዋታል። አሁን ግን ያለው ሁኔታ በአንድ ብሔርና በአንድ ጎሳ የበላይነት ሰፊው ህዝብ መገዛት የለበትም። ለዚህ ነው ኢትዮጵያ አድን የጋራ ግብረ ኃይሉ ጎን መቆም የዜግነት ግዴታና ታሪካዊ ኃላፊነት ነው የምንለው። ኢትዮጵያን ከመፍረስ ህዝቧን ከውድቀት ከእልቂት ለማዳን ነው ይሄ ግብረ ኃይሉ የተቋቋመው መሰረታዊ ዓላማው። በመጪው ትውልድ ተወቃሽ ላለመሆንም ነው። ምን ጊዜም እዚህ ላይ ማወቅ ያለብን እውነትና ህዝብ አሸናፊ ነው። ድሮን አያሸንፍም፣ ታንክ አያሸንፍም፣ የሰራዊት ጋጋታ አያሸንፍም። ለምን? የዓለምን የታሪክ ጉዞ ቀያሽ ኃይል ሰፊው ህዝብ ብቻ ነው። የህብረተሰብ እድገት ትምህርት ይሄንን ነው እኛን የሚያስተምረን። ስለዚህ እናት ሀገራችን ላይ ለተደቀኑባት ችግሮች ነገ አንድ ችግር ቢፈጠር ሀገሪቱ ከፍተኛ አደጋ ላይ ነው የምትወድቀው። የድርጅት ጋጋታ ኢትዮጵያን አያድናትም። ሁላችንም ኢትዮጵያውያን ወንድሞቻችን እውነት ተቻችለን ተፋቅረን በአንድነት በፍቅር የምንኖርባትን ሁሉን ያማከለ አስተዳደር እንዲዋቀር ነው ትልቁ ጥረታችንና ፍላጎታችን። የአንድ ጎሳ አይደለም። በአንድ ጎሳ የሚደረገው የትም አይደርስም። የፈለገው ጎሳ ቢኖር ልስት የምትመልከት እኔ አሁን ከጋሞ ነኝ። ኢንጂነር ኦባንጌት ነው ከጋምቤላ ነው። የሶማሌ ወንድሞቻችን አሉ፣ የአፋር ወንድሞቻችን አሉ፣ የኦሮሞ ወንድሞቻችን አሉ። ስለዚህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኢትዮጵያ የሁላችንም የጋራ ሀገር ትሁን። በ21ኛው ክፍለ ዘመን እኮ የሰው ልጅ የምታረድበት ቦምብና በናፓል ይሄ ከባድ አደጋ የሚደርስበት ብቸኛው አገር እኮ በዓለም ላይ ኢትዮጵያ ናት እኮ። ሌሎች አገሮች ላይ ሁሉ ይሄ የለም። ስለዚህ ከዘር ጥላቻ ወጥተን በወንድምነት ተሳስበን የድርጅት ጋጋታ አይደለም እኮ። አሁን እዚህ ዋሽንግተን ዲሲ አካባቢ ብታይ ወደ 40 ድርጅቶች አሉ። ይሄ ሁሉ እንደማይጠቅም ከታሪክ ትምህርት አኳያ እኔ በሚገባ ትምህርት ሰጥቻለሁ። ኢትዮጵያ የሁላችንም እኔ ያልኩት ካልሆነ በሚል ጭፍን አመለካከት ሳይሆን የድርጅት ጋጋታ ኢትዮጵያን ነፃ አያወጣትም። ኢትዮጵያን ነፃ ለማውጣት የምንችለው በከፍተኛ ሁለተኛ ደረጃ ትምህርት ቤቶች በዩኒቨርሲቲና በኮሌጅ ባለንበት ጊዜ ምንድነው? መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። ስለዚህ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ ሁላችንም ኢትዮጵያ የጋራ ሀገር ትሁን። ህዝባዊ እምቢተኝነትም ጥሪ ምንድነው? አትነሳም ወይ? የግፍ አገዛዝ አይበቃይም ወይ?
ግፍ ይፈጽማል። መከራና ስቃይ አለ እኮ። እኛ አሁን በዚህ በውጭ ሀገር ተወጭተን ነው ያለ ነው፣ በአሜሪካ ነገር። ያ አይደለም እኮ ወገኖቻችን እየታረዱ ነው፣ እየተጨፈጨፉ ነው። ባለፈው አንድ ዝርዝር ልኬልህ 207 ሰዎች በአንድ ዞን ውስጥ እስር ቤት ውስጥ በአንድ ክፍል 80 የሚሆኑት ታፍነው መከራና ስቃይ እያዩ እኮ ነው የሚገኙት። ስለዚህ ነው ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይሉ ሁሉን ኢትዮጵያ አስተባብረው ሁሉም ወደዚህ ማዕከል ጥሪውን ተቀብሎ እናት ሀገራችን ከውርደትና ከውድቀት ካለ አደጋው እጅግ የከፋ ነው የሚሆነው። ስለዚህ ለኢትዮጵያውያን የምንል ኢትዮጵያውያን ወንድሞቻችን በዚህ አጋጣሚ እኔ መልእክት የሚያስተላልፈው ኢትዮጵያ አደገኛ መስቀልያ መንገድ ላይ ናት። የማካሳለ የሴኔጋል ዕጣ ፈንታ እንዳይገጥማት፣ የዩጎዝላቪያ ዕጣ ፈንታ እንዳይገጥማት፣ የየመን ዕጣ ፈንታ እንዳይገጥማት ሁላችንም ተባብረን ነፃነትን ጠይቅ። የህግ የበላይነት በሀገራችን ይስፈን ነው። ስለዚህ እጅግ በጣም 30 ሰከንድ እስቲ በጋሙኛ ከአካባቢ ላሉ ወጣቶች በጋሙኛ 30 ሰከንድ። በጣም ሰዓት ስለሄደብን ነው የቴሌቪዥን ስርጭቱ ላይ ከዚህ ሰዓት በላይ ስለማይፈቅድ ነው። በ30 ሰከንድ በጣም አመሰግናለሁ። መልእክት ካለ ከተቻለ እሺ ኑደሬ እሺ ልሞክር። እሺ ኑደሬ አሳቶ ጋሞ ጎፋንዲ አሳቶ ወላይታቶ ዳውረቶ ኡባቲ ሀጋ ቃላ ኢንተሲኤታ ባቢዳይ ሲሞ ያይዳይ ሲሞ ደንዳሾ ኔጋዲያስ ኒአያስ ሲፐተንታን ደንዳሾ ባቢዳይ ሲሞ ያይዳይ ሲሞ ኢትዮጵያ መቶ ቦላ ዲያውስ ደሬ ጼራ ቦላ ኤቆስ ኢትዮጵያ ቦላ አዳጊ ዳቀኔቲስ ሃይሳ ግሾ መብተይ ኡባባይ ኑኒ ዙረትዲ ኢስፐተታ ኦደትዲ ኢትዮጵያ አደጋ ቦላንዴ ኢትዮጵያና ኢስፐተታ ኑአዩ ኢትዮጵያ አሾ ገባኤስ ሃይሳ ግሾ መሪ ግዳገ አማሪ ጉሲ ጋሞ ጉሲ ሲዳማ ጉሲ ሶማሌ ጉሲ ኡባይኑ ኢስፐተታ ጋምቤላ ጉሲ ጋሞ ጉሲ ሃይሳ ግሾ ኡባይካ ኑኒ ኢትዮጵያዊ ጋሞይ ሲዳማይ ወላይታይ አማራይ ኦሮሞይ ትግሬይ እሲ አየና ኑቢ እሲ አየና ቱማጋላቴዮባ ሶሶ ማጋኖ ኔ አቻ ኡባቲኑ ሲኖ ባቢዳይ ሲሞ ያይዳይ ሲሞ ኢስፐተታን ኢትዮጵያና ኑኒ ኤቀና ኢስፐተታን ኑ ኃይል ያበሰና ኑኒ ጮቆነተኮ ዘረኝነት ኩንደኮ ሶሲ ኢትዮጵያና ኑስ ማዶ ኢትዮጵያ ኑ አዩ ሶሲ ማጋኖ ኔጋላታ ኢትዮጵያ ታንክ ዩ ሶ ማች አመሰግናለሁ። ሲሞ እንግዲህ የፈራ ይመለስ ነው መሰለኝ። ባቢዳይ ሲሞ ያይዳይ ሲሞ የፈራ ይመለስ ማለት ነው። አመሰግናለሁ ወንድማችን መምህር ደምሰው። 30 ሰከንድ ኢንጂነሩ ባንግም በአኟክኛ ቋንቋ እስቲ ለሚገኙ ወገኖቻችን ከተቻለ ያ ክጅራ አቺቦ ፖቼ ክበር ማራ ቺፔ ጉምደል ክበር ነ መልእክት ማን ጃማ ከዳኛዋ ኤኒሞን ክጅራ ነngache ከማራ ተወራ ኩማና ሞፖ በነ ጎኔ ቻሮ ማን en baten bumtek man nu chi ujion one obere no one tiet jimok loop mo fu balen jio kaman ngora go no okera en jami mo fu balen man ko de lo gini no ujito ko mal mo te no tek goni kyo gebet kel kawane no kijira ne ne kel mara pidore mak pait ne pait kawane no ena ba cham ne ne ji kiri bungji mun nito ni ji nito ba eni no gin ma manya go ne ga berne nga robe ben ro na ra ko man ndite na ko man ndite na ko ma ra ke ber tek kore ci ujiyo na bare ke ber de de karo ke gina ngate o be do no mo ro no go ni ginu ru tiyo gina ngone o ma lo be do cho o kalo wang keo maro ke paj maya o progodir kel mano por gore maro chip ka chene ba ngan mu chungu ke ngato ni mu ne jiyo ke jira na pong manya gone no ka parno o mal no chungu ka ke jey moy ni ngu beten tem fa na ka wane ngabo ke ver gana ke ver with jure be no yesia par o mal no o chungu ni yesial ke parno be ver no jito ke gumdel munyan no jito tuo ke tek munyan no jito tuo jo mulai man tewe ne dedo winyo na ginuru manyo be manoro tio ne pa manoro manyi ne be lemba ton warna manya gonne man warna ngati man kijirande ranju ko kor ko wane bungo mena jio na bare keldo na yina kora gen mongoli ngola mu kunyo ke berje paj bung
mana manyana ngai mane do mo ndidi ke ji yo ya kallo be per bon diri mu chiwjiyo mu ko ne karu de wala piu penyu choro de pan lum politika ba chani ya ro gambela bungo mu jote na baraba lum politika ga gambela ena wonjel warna mana manyaw ka barna nga lum politika bungo mu pan bung lum politika ma di chana ye kel mana bere ya chewe ga manje to ngom baraba nga ba bere ndi yo budo ndi yo ኢንጂነር አመሰግናለሁ በጣም በራስ አፍ መፍቻ ቋንቋ ሲሆን በጣም ይቀላል ብዙ ሀሳቦች ለመግለጽ ከልብ አመሰግናለሁ። አኛዋክኛም ትንሽ ስለማዳመጥ ጥሩ መልእክት ያስተላልፋል። ከልብ አመሰግናለሁ ኢንጂነሩ ባንክ ሁላችሁንም እግዚአብሔር ይስጥልን። እንግዲህ ክቡራን ተመልካቾች ከኢትዮጵያ ያለው በጣም እየተቆራረጠብኝ ነው አስወጥቷቸዋል። እንግዲህ በጉራጌኛታችንም በደንብ እናገራለሁ ብላኝ ነበረ በወላይትኛም እንደዛው እየተቆራረጠ አስቸግሮናል አስወጥቷቸዋል። በጣም እናዝናለን። በሌላ ጊዜ በደንብ ይዘን እንመጣለን። በተለይም ደግሞ ሀገር ቤት ያለው ችግር ምን እንደሚመስል ቁልጭ አድርገው ያስቀመጡልን ስለሆነ በተቻለ መጠን ይህ ዝግጅት ያው በመላው ዓለም በዩቲዩብ ቻናሎቻችን በዘውዱ ሾው ሚዲያ እንደገናም ደግሞ በአገር ውስጥ ደግሞ በሳተላይት ቴሌቪዥን በኢሳን ሳተላይት ቴሌቪዥን ኔትወርክ በቀጥታ ስለሚተላለፍ እንግዲህ ወጣቶች በሚያውቁት ቋንቋ ያዳመጡ ለዚህ እንደሚዘጋጁ ተስፋ እናደርጋለን። ለሀገራችን ነጻነትና ሰላም ሁሉም በጋራና በአንድነት መስራት ይጠበቅብናል። እናንተም ሀገራችን ኢትዮጵያን ለማዳን እያደረጋችሁ ያለውን ጥረት ከልብ አደንቃለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ጾሲሞ ነው ከጾሲሞ ኡባስ ከጾሲሞ ጾሲ ኡባስ ነው ሲሞ ሰላሜ ሰላም ጾሲሞ በጣም አመሰግናለሁ። ታንክ ዩ። እንግዲህ ክቡራን ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ውይይት ይህንን ይመስል ነበር። ኢትዮጵያን ለማዳን ሁላችንም በጋራና በአንድነት መስራት ይጠበቅብናል። በየትኛውም ቦታ ቢሆን ኢትዮጵያን ማዳን የምንችለው ሁላችንም በመናበብና በመነጋገር ነው። የኢትዮጵያ ችግር እጅግ የትየለሌ ነው። ከዚህ መከራና ችግር ለመውጣት አሁንም ጠንክረን መስራት አለብን። አገር ቤት ውስጥ ያለው መከራና ስቃይ ምን እንደሚመስል ወደፊትም እንደዚሁ ከዛው ከስፍራው በምንችለው አቅም ያው አፈና ሊኖርባቸው ይችላል። እነዚህ አሁን ዛሬ የቀረቡትም ራሱ የፈለጉትን ያድርጉን የሚል ውሳኔ ውስጥ በመግባት ነው ሀሳባቸውን ለመስጠት የተገደዱት። ስለዚህ ወደፊት ደግሞ እንደዚሁ ለማቅረብ እንፈልጋለን። ምናልባት የቀረበውን ዘገባ የተመለከተ መንግስት አመራሮች የሚመለከታቸው አካላቶች ማብራሪያ እንሰጣለን ካላቸው የዝግጅት ክፍላችን ያለምንም ስጋት የእናንተን ሀሳብ ለመቀበል ዝግጁ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። ከልብ አመሰግናለሁ። በሚቀጥሉት በሌሎች እንግዶቻችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህን ዝግጅት በቀጥታ ሳቀርብ ከእናንተ ጋር አብሬ የቆየሁት እኔ ዘውዱ መንግስቴ ነበርኩ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው